ሳሊና መምህር ጋሽሸቱ ጥሩነህ ጥያቄን ተቀብለ እንግዲህ በዛሬው ቆይታ ከሳሊው ፕሮግራም ጋር እንግዳ ለመሆን ፍቃደኛ ስለሆንክ እጅግ በጣም አመሰግናለሁ። ስለተጋበዝኩኝ አመሰግናለሁ። በአሁኑ ወቅት ደግሞ በህይወት አሉ ከሚባሉ ግንባር ቀደም ሰዓሊያን ውስጥ አንዱ ነህና ይህ ድል ለኔ ትልቅ ነገር ነው። እሺ አመሰግናለሁ። እስቲ ከአስተዳደግ እንጀምር። የት ነው የተወለድከው? እድገት ምን ይመስላል? እኔ የተወለድኩት አዲስ አበባ ውስጥ ነው። እንግዲህ የዛሬ 70 ዓመት በፊት ተበለው አሁን ጨማምሬያለሁ። አዲስ አበባ ውስጥ ወለድ 70 ደረጃ አካባቢ ከቅድስት ማርያም ወደ አፍንጮ በር የምትሄድ መሃል ለመሃል ወለተ ዮሐንስ መንገድ የምትባላለች። ከቅድስት ማርያም ወደ አርመን አራራት ስፖርት ክለብና ከዛ ውስጥ ለውስጥ ወደ አፍንጮ በር የሚያስወጣ መንገድ አለ። እዛ አካባቢ አሁን ስማቸውን ረሳሁት፣ ደጃዝማች ማን የሚባሉ ቤት አጠገብ የተወለድኩት በአያትና ቅድመ አያቴ ቤት ውስጥ ነው የተወለድኩት። ያደግኩትም ለተወሰነ 4 ዓመት ወይም ደግሞ አልጨመርኩም ከዛ በላይ ምናልባት 4 ዓመት ተኩል ድረስ እዛው አድጌያለሁ። ከዛ ቤት ክራይ ስለነበረ ለቀን ወደ ድሮ ቄራ፣ አሁን ድሮ ቄራ የተባለው ከዚህ ከቤተ መንግስቱ ከአሁን ማን ነው እሱ ወዳጅነት ፓርክ የተሰራበት ጋር አካባቢ ከእቴጌ መስኪን ይባላል። እዛ አካባቢ ደግሞ አንድ የተወሰኑ 3-4 ዓመት ተቀምጫለሁ ማለት ኖረናል። ከዛ በጥቅሉ 8 ዓመት ወይም 9 ዓመት ሲሞላኝ ወደ ቀበና ኮከበ ጽባህ ቀዳማዊ ኃይለ ሥላሴ ትምህርት ቤት ሰፈር ጀርባ ቅንድቢት የሚባል ሰፈር ወይም ደግሞ በጀርመን ለጋሲዮን አካባቢ ኖሬያለሁ። የተማርኩትም ኮከበ ጽባህ ነው። ሁሉ ነገር እንግዲህ በአብዛኛው ተቀረጸው እዛ አካባቢ ነው ማለት ይችላል። ትምህርት ቤቱም እዛው የተማርኩበት የኖርኩትም እዛው። እንግዲህ በከፊል ባህሪው የቀበና አካባቢ እንግዲህ አስብ የዛሬ 60 ዓመት ምናምን ነው የገጠር ባህሪነት ይሰማዋል። ድልድዩን ተሻግረን ደግሞ ወደ መሃል ከመጣን ግንፍሌን ተሻግረን ወደ 4 ኪሎ ቅርብ ነው፣ በእግር የሚካሄድ ነው። እንደዛሬ እንደዚህ ጥቅጥቅ ያለ ነገር የለም። ከዛ ፒያሳም ለመሄድ ቅርብ ነው። በወጣት በተማሪ ደረጃ አልፎ አልፎ ወደ ፒያሳም እንደሚሄድ የምንችልበት እንትን አለና ብዙውን እድሜን እዛ ነው እንግዲህ ያሳለፍኩት። የልጅነቴን ምንድነው ይሄ የጉርምስናውን ጊዜ የጀመርኩት እዛ ነው። ካደግኩ በኋላ ደግሞ እንደገና ወደ አሁንም ወደ 70 ደረጃ አካባቢ ማን ነው የሚባለው አሁን ያልኩሽ ወለተ ዮሐንስ መንገድ አካባቢ ተመልሼ እኔ ነኝ እና አያቶቼ ቅድመ አያቶቼ እዛ ነው አብሬ ያደግኩትም ያሳደጉኝም አያትና ቅድመ አያቴ በእናቴ የእናቴ እናትና አያት ለኔ ቅድመ አያት መሃል ነው ያደግኩት። በኋላ ተመልሼ እኔ ወደ እናቴ ጋር ሄድኩኝ። እንግዲህ እዛ ደግሞ ሲሄድ ምናልባት የአዲስ አበባ ስነ ጥበብ ትምህርት ቤት ተማሪ የመሆን እድል የገባሁበት ጊዜ ነው። እዛው ቅርብ ነበር 70 ደረጃ አካባቢ። እንግዲህ ይሄ ነው እና በከፊል ገጠራዊ ስሜት ባለው በቀበና በከፊል ደግሞ ያው የጨሰበት ከተማ ፒያሳ ቅርብ በሆነበት 70 ደረጃ አካባቢ ነው ያሳለፍኩት። እንግዲህ ሁለቱንም ባህሪ በቀጥታም በተዘዋዋሪ ቀምሼዋለሁ ማለት ይችላል። እንግዲህ ጋሸቱ ወደ ስዕሉ የገባህበት አጋጣሚ እንዴት ነበረ? እንዲህ አሁን ለምሳሌ ሰዓሊም ስዕልም ብዙ ነገሮች በልጅነት ሞክራለሁ ወይም ነበረብኝ ማለት ይችላል። አሁንም ድረስ የተወሰኑ ነገሮች አሉ። መጀመሪያ ስዕልን መሬትም ላይ ግድግዳም ላይ ድንጋይ ላይ ቾክ ባገኘን ጊዜ የትም ቦታ ገና ከልጅነት ገና እንደውም ኮከበ ጽባህ ትምህርት ቤትም ሳልገባ ለትን ቄስም ትምህርት ቤት እያለን ወይ ደግሞ የሚሞጫጭር ነገር አደርጋለሁ። በጣም የሚገርመው ቅድመ አያቴ የእናቴ እናት ቅድመ አያቴ ምንም ነገር ስሰራ
አሁን አድናቂ ናቸው ልበል። አሁን ያኔ ግን ምንም የሚቃወሙኝ ነገር የለም። ኩሽን ልጅ ሳይ የሚሉኝ ናቸው ከነቃሉ ከነምኑ ይሄ ነው የሚሰማኝና ያንን ነገር መሞጫጨር ከልጅነት የተጀመረ ነው። መቼ ይሄ ጊዜ ላይ እንዲህ አንድ ብዬ ጀመርኩ ልልሽ አልችልም። ሁሉ ጊዜ አለ። በከፊልም አበላሻለሁ። ቀለም የተቀባ ነጭ ኖራ የተቀባ ግድግዳ ያንን ፍቆ እዛ ላይ አንድ ነገር መስራት ሞጫጭሬም ደስ ይለኛል። መሬትም ላይ ምን ልበልሽ ድንጋይ ላይ አልፎ ተርፎ ቁምጣ ነው ያን የምንለብሰው እዚህ ጭናችን ላይ እንዲህ በስንጥር ራሳችንን እንዲህ ማድረግ በቃ ይሄ ነው። በዚህ አይነት ነው። ሌላ ሁለተኛ ዝም ብዬ መስፈን ወዳለሁ። አሁንም ድረስ ይችላል አለብኝ እና ኮሽኔ ልጅ ቤቱን አሙቀው ነው የሚሉ እንግዲህ አሁን ቅድማያቴን የሚያስታውሰው ምንም ነገር ላይ ተው ተብዬ አላውቅም ማለት እችላለሁ። ሌላ መጥፎ ነገር የሚባሉ ነገሮች በአካባቢው ያልተወደዱ ነገሮችን ሳደርግ እንጂ ኮሽ ቤቱን አሙቀው ሳይ በተለይ ወደ ማታ ከሆነ እንጃ ምን እንደሆነ አላውቅም የጥላውን ዘፈን ደስ ይለኛል። እንደውም በዘፈኖቹ ውስጥ ባሉት ግጥሞች ተቃውሞውን ሁሉ አሰማለሁ እና በተለይ አንዳንዴ ያው አያቴ ኮስታራ ናቸው ቅድመ አያቴ ደሞትና አልቻልኩም እየዘፍናለሁ። አልቻልኩም ንዝንሽን አልቻልኩም ስል እኛኛው ይስቃሉ። እኛኛ የታባክንስና የምን አልቻልኩም ነው ሂድና እዛ የምትልበት ይላሉ። ግን እኔ ይዘቱ ውስጥ ያለውን አይደለም ፍለፊት የመነጋገር ያንተኔ ነበርና ይሄም አንድ ባህሪ ነበር። ኮከበ ጽዋት ፒስ ገባ ሙዚቀኛ ለመሆን በጣም ጉጉት ነበርኝ። አጠገቤ ወይም ደግሞ ሰፈሬ ውስጥ ካሉ በጣም ታዋቂ የሙዚቃ ተማሪዎች አሉ እዛው ኮከበ ጽዋት የሚማሩ ትምህርታቸውን እየተማሩ እና እንደነሱ አንዱ ለመሆንና ፒያኖ ሁሉ ለመማር በጣም ጉጉት ነበርኝ። ለምን እንደሆነ አላውቅም። እንደውም ወደ ኋላ ላይ እድሜ ካደገ ወዲያ ፒያኖ ገዝቼ አዲስ አበባ ገባለሁ የሚል ሁሉ ነበርኝ። እሱም በኋላ እነግርሻለሁ። እና አንድ የኮከበ ጽባይ የሙዚቃ መምህር ፒያኖ ልማር ብዬ እዛ ምርጫ አለ ፒያኖ ስፖርት ምን እንድትማሪና በየትምህርት ቤቱ እና ኮከበ ጽባይ ፒያኖ መማር ፈልጋለሁ ባኮ አስገቡኝ አልኳቸው። የፈለገ ይመለመላል እና እስቲ ጣቶችን እስቲ እንደዚህ አድርግና ትመራለህ እና እንዲህ አድርግ ስል እና በዛች በልጄ አሁንም ቢሆን እንትን አይደለም እንዲያዩና ኦክታቭ አይዝም አንተ ለፒያኖ አትሆንም አይሆንም አሉኝ። እኔ ኦክታቭ ቃሉን አላውቀውም። ቃሉ የእንግሊዘኛም የሙዚቃም ቋንቋ ነው እና ያንን በቃ ታምቡር መታሉኝ። እንግዲህ እዛ ሶስት አይነት ነገር ነው። ወይ መሳሪያ ትማሪያለሽ፣ ወይ ታምቡር ትመቻለሽ፣ ወይ ደግሞ ዘፈን ዘፈኛለሽ። ዘፈን አላሉኝም በቃና ታምቡርም አልመታም ብዬ አኩርፌ ቀረው። ሌላ መወጫ ነበረ ትምህርት ቤት ውስጥ ስካውት በስካውት ህይወት ውስጥ ካፕ ስካውት የሚባል አለ። ልጅም ቢሆን ለዛ ጊዜ በንጽጽር ካፕ ስካውት ገባው። ከዛ በኋላ ደግሞ ወደ ትሩፕ 7 የሚባል የስካውት ቡድን ሁለት የስካውት ቡድኖች አሉ ትሩፕ 7 እና ትሩፕ 11 የሚባሉ። እኛ ሰባተኛ ውስጥ በጣም ማከብረውና ማደንቀው ታደሰ አምባቸው የሚባል ያው የሰፈራችን ሰው ነው። እዛው ከልጅነት እሱ ከተለቅ ያለ ነው። እሱ የገባበት ጋር ገባው። ለምን አንዳንድ ጊዜ አራያ የሚሆንሽን ሰው አራያ ቢልሽ ሳታስቢው ግን እያደነቅሽው እሱ የሚሰራው መስራት ምትወጪዋል። እና ሙዚቃ ከተነሳ ተሾመ ምትኩ የመቃብር ጮኛዬን የሚጫወተው የነበረው እሱ ሰፈር ውስጥ አንድ ቦታ ቆመን ቀድም ያልኩሽ ታደሰ አምባቸው አቶ አምባቸው ደህን የሚባሉ አሉ። ልጆቻቸው ብዙ የተለያዩ ሙያ ውስጥ ያሉ ናቸው። ትልልቆች አሉ። ለኛ ደግሞ ቀረብ የሚለው ታደሰ አምባቸው ነው። እሱ ባለበት አካባቢ አጥር ጥግ ሄደን በበራፉ አካባቢ ተሰብስበን ማታ ማታ መጫወት፣ ተረት ማውራት፣ መታገል ብዙ ነገሮች ይታያሉ። በቃ እርስ በርሳችን እና ተሾመ ሲጫወት ደስ ይለኝ ነበር። በቃ ደስ ተጫውቼ ነው እና ይሄ እነዚህ ሁሉ ከኋላ ያሉ። በሌላ ቋንቋ ወደ ተራራ እንወጣለን። ቀበና ተራራ ብቅንቅ የሚባል ከብቅንቅ አልፈን አሁን ይሄ ልደታ የተሰራችበት አሁን ደግሞ ዋናው
ምንድነው የተከተማ የተሰራለ ተራራው ላይ ምንድነው ቤተመንግስት ነው የሚሉት ሌላ ስም ብቻ አዲስ ከተማ እንዴ ገና ተሰጠው ስሙ እዛ እኛ በእግራችን እንሄዳለን ወተን ቀጋ አጋም አውጥ ሌሎችም ነገሮች ለቃቅመን በልተን እንደው ሚካኤል ዋሻም ይባላል እዛ ሁሉ ብለን ደክሞን አንዳንዴም ለኛ ጥፋት የማይመስለን ጥፋት ሰርተን የደረሱ ተክሎች ወይም ደግሞ ምንድነው ሰብሎች ስንዴ ወይ ደግሞ የሆነ አበላሽተን አሁን ማበላሸት ነው ያኔ ግን በቃ ቀንጥሰን ወደ በቃ እንደ ዝንጀሮ ይዘን ለመግባት እንፈልጋለን ገበሬ ያገኝሻል እንግዲህ ከኋላ ጀርባሽ ወይ በዱላ ወይ በጅራፍ እየተመታን እየሮጥን የተመታም ይመታል የወደቀም ይወድቃል እንመጣለን እና ይሄ ሁሉ ከዛ ጋር የተያያዘ ነው እና ይሄንን ሁሉ አልፌ ነው የመጣሁት ማለት እችላለሁ እንግዲህ ልጅነቴ በአብዛኛው ትምህርት ቤቴም ቅርብ በመሆኑ ቅድም ባልኩሽ ርቄም ቢሄድ ወደ 7 ደረጃ ተመልሼ ዛው ኮከበ ጽባህ ነው ሙሉ የሚገርምሽ ቴሌቪዥን በኢትዮጵያ ሲመሰረት ወይም ደግሞ ሲቋቋም ቴሌቪዥን ብርቅ ነው አንድ በየሰው ቤቱ ማየትም ይከብዳል እና አንዳንዴ ቦናንዛ የሚባል የቅዳሜ እንትን ነበረ ምንድነው እሱ ከስንት ሰዓት በኋላ ከ3 ሰዓት በኋላ ነው ከም በኋላ የሚታይ እሱን ለማየት አሁን አድጌ ወደ 7 ደረጃ ከሄድኩበት ሰፈር መጥቼ ትምህርት ቤት ችን በመታከል በጣም ትንሽ በሆነች እንጃ በእንትን ብታያት ለ60 ሴንቲሜትር ስፋት ያላት አይመስለኝም 40 በ60 ብትሆን ነው ከዛ ያም እንደውም ትልቅ ነው እዛ ትምህርት ቤት ይከፈታል አይቼ በእግሬ ተመልሼ 7 ደረጃ ሄዳለሁ ከኮከበ ጽባህ ኮሽታ የለም መፈራው የለም እና እናቴ ጋር ሲኖር ታላቅ ወንድማችን ነው ያብሮን ያኖረን ስለዚህ እንዲህ አይነቱ እንትን ውስጥ ነው ያደረኩት ወደ ፒያሳ ስመጣ ደግሞ ብዙ ጊዜ ከስዕል ጋር እንትን ስላለኝ ሬክላም ማየት ወዳለሁ በዛ ጊዜ ሬክላም ነው የሚባለው የስዕል የቴክሳስ ፊልሞች ይታያሉ የግላዲያተር ፊልሞች ይታያሉ ሌላም አይነት እንትኖች ይታያሉ እሱን ለማየት ሲሄድ ዋናው ከፊልሙ ይልቅ የበለጠ ደስ የሚለኝ የሚለጥፉት ሬክላም ነው ስለዚህ ሳሪነቴ እዛ ውስጥ አለ እና እንግዲህ ይሄ ነው እዚህ ጋር ጀመርኩ ልልሽ አልችልም በቃ አለ የስነ ጥበብ ትምህርት ቤት ውስጥ በወቅቱ ለመግባት ከባድ ትንቅንቆችና ውድድሮች እንደነበሩ በዛ ትምህርት ቤት ያለፉ ብዙ የወቅቱ ተማሪዎች ይናገራሉ ያንተስ ኤክስፒሪየንስ እንዴት ነበር አሁን ቅድም ካልኩሽ ሁኔታ ሰዓሊም ሆናለሁ ሙዚቀኛ ሆናለሁ የሚል እንዲህ አይነት ነገር ይሆናል የሚል ኢንተረስቱ ብቻ ስላለኝ ነው ነገር ግን ረብሻ የመጣበት ጊዜ ነበር ወደ 10ኛ ክፍል ስደርስ 1960 ዓመተ ምህረት 60 እና 61 በጣም ረብሻ የበዛበት ጊዜ ነበር እና 61 መሰለኝ አንድ አመት ተዘጋ በረብሻ ምክንያት እና ታላቅ ወንድሜ ደግሞ በጣም እንደው ኮስታራ ነው ያባታ ያህል ነው የሚፈራው እና እንድማር እንዳጠና የሚፈልግ ነው ውጤት እንዳመጣ የሚፈልግ ነው ችግሩም አልነበረብኝም ነገር ግን አንድ አመት ሲዘጋ ሳንማር ወደ 12ኛ ክፍል ግቡ ተባለን 62 አሁን 62 ዓመተ ምህረት መስከረም ላይ ግቡ ተባለን ይሄ ከመሆኑ በፊት ግን አንድ አመት 61 ሲዘጋ በተማሪ ረብሻ ምክንያት ምን ተፈጠረ ክረምት ውስጥ አናውንስ እንትን ማስታወቂያ ይወጣል ማስታወቂያው ምንድነው ስዕል መማር የምትፈልጉ ኑና ተመዝገቡና ኮርስ ውሰዱ ያለፈ ይገባል ይላል እና ታላቅ ወንድሜ አንተ እዚህ ከተማ እዚህ መንደር ውስጥ ያው ቆጣ ብሎ እንደዚህ ብለ ከምታውደለደል ሂድና የምትሞጫጨረው ነገር አለ አይደል ሂድና እስቲ ጊዜን አሳልፍ ብሎ በክረምት ውስጥ ግባለ ሄድኩኝ እና ሲሄድ ያው ብዙ ነን ሲጨመቅ በሳምንት ሰዎች ይቀንሳሉ ተማሪዎች ይቀንሳሉ እየቀነስን የመጨረሻዎቹ አንድ 30 40 ቀረ እና መጨረሻ ላይ እንዳጋጣሚ
25 ተማሪዎች ናቸው የሚገቡት። ከ25ቱ ተማሪ ሁለተኛ ወጣው እና እንደገና ደግሞ አንደኛ የወጣው የኔው ትምህርት ቤት ከብጽዋን የሚማር ከነሱ ማረሳውም እስካሁን አራአያ የሚባል እሱ አንደኛ ወጣ እና አንደኛና ሁለተኛ ሆነን ሳየው በቃ ደስ አለኝ። በቃ እችላለሁ በቃ እንትኑን አለፍኩ። መስከረም ስንሄድ 62 የመጀመሪያ መስከረም ስንሄድ እዚህ አልፍ ያለው ግባ ተብያለሁ። ትምህርት ሰርተፊኬቶችን ምኖችን ለቀህና ተብያለሁ እና ስንሄድ ወደ 11ኛ ገባን ነው 11ኛ ነው። ስለዚህ አሁን ሳንማር የ11ኛና የ12ኛ ፖርሽን አንድ ላይ ተምራችሁ ማትሪክ ትቀመጣላችሁ አሉ። ሳንማር አንድ አመት ሳንማር እንደገና በአንድ አመት ውስጥ ሁለቱንም ትምህርት ተምረን 12ኛ ክፍል። በዛ ጊዜ 12ኛ ክፍል መውደቅ ማለት ትልቅ ኃጢያት ነው ለተማሪ ዓለም በጣም ነውር ነው። በተለይ በሰፈር ደረጃ ካየሽው አሁን 7 ደረጃ አካባቢ ነበርኩ ልበልሽ እንጂ ሙሉውና ማድረው ወይንም እንትን በአብዛኛው ማሳልፈው ቀበና ነው ኮከበ ጽባ አካባቢና አሁን ያ አካባቢ አያቶችም ስላሉ እንዴ ወይዘሮ ከሌሊጅ የእምነት ከሌሊጅ ወደቀ ያቶ ከሌሊጅ ወይም የሳጃ ማጆር ምናምን እንደዚህ ልጅ ወደቀ ጠፋ ሄደ የሚለው አእምሮ ውስጥ በጣም አለ። 12ኛ ተፈትኜ ለወድቅ ሳልማር በደምብ ሳላጠና ይሄንን አእምሮዬን ፈራሁት። ይቺ ደግሞ እዚህ ጋር ሁለተኛ ወጥቻለሁ። አሁን ሁለቱ ጋር እንዲህ የገባው እንግዲህ አርት ስኩል እንትንህን አምጣ ሰርቲፊኬትን አምጣ አልፋሃል ግባ ተብያለሁ። አርት ስኩል ደግሞ አለ ሳይሆን ያኔ ስሙ የአዲስ አበባ ስነ ጥበብ ትምህርት ቤት የሚባለው እና ሰርቲፊኬት እንዳላወጣ መልቀቂያ አምጣ ተብያለሁ። እንዳላወጣም እዛም ሄዳለሁ። እዛ ስንሄድ ትምህርትም እዛ አልተጀመረም፣ እዚህም ትምህርት አልተጀመረም። አሁን በሁለቱ መካከል አንዴ እዚህ ይታያለሁ አንዴ እዛ ይታያለሁ። እየከፋ ሲሄድ ያኛው በጣም ሲሪየስ ሆኖ ሲጀምር እዚህ ደግሞ ገና እንትን አላለም። ልክ እንደ ሽሽት ነው። በቃ መጣሁና እዚህ ገባሁ። የ12ኛ ክፍል ፍራቻ ነው። በዚህ ምክንያት እዚህ ስመጣ ደግሞ እስከ ህዳር ወር ድረስ እንዳጋጣሚ ትምህርቱ አልተጀመረም። ውጣ ውረድ አለው ቃል ገባም አልገባም ሲባል እና ከሁለት ያጣው መስሎ ነበርና እንዳጋጣሚ ድለኞች ነን። በዛ አመት የገባ ነው። አንደኛ አመት ስንገባ ታደሰ በላይነህና ታደሰ ማመጫ የሚባሉ ወጣቶች ብዙም ከኛ አይርቁም ማለት እችላለሁ። ከሶቪየት ህብረት ራሻ ተምረው የመጡ ወዲያው ትምህርት ሲጀምሩ ለየት ያለ ተሰማኝና መከታተል ጀመርኩኝ። ያንኛው ወዲያው ሰርተፊኬቴን መልቀቂያዬን ይዤ መጣ ገባው። ከዛ እንደ ቀልድ ነው የተጀመረው ማለት እችላለሁ። ልግባ ብዬ ወስኜ ከመጀመሪያው አይደለም የገባሁት። እንግዲህ በዚህ መልክ 5 አመት ስነ ጥበብ ትምህርት ቤት ለመማር እድል አገኘሁ እስከ 66 ዓመተ ምህረት መጨረሻ ድረስ 62 63 64 65 66 ከዛ በኋላ በመምህርነት ነበር የቀጠልከው? አይደለም ስመረቅ በዛ ጊዜ 66 መጨረሻ ላይ እንዳጋጣሚ 66 ረብሻ ተነሳበት ጊዜ ነው። ያ ጊዜ በጣም ከተማውን በብዙ መልክ የበጠበጠ ተማሪንም የምንም ብዙ በእነዚህ መካከል አሁን 5 አመት የሰላም ጊዜ ነው ማለት አስችም በትምህርት ዓለም ውስጥ መውጣት መግባት መረባበሽ ስላለ እና በዛ ጊዜ ጥሩ ውጤት ያመጣው ነው። 5 አመት አንደኛ ነው የወጣሁት ስነ ጥበብ ትምህርት ቤት ውስጥ እና እንዳጋጣሚ ለውጦች ሲመጡ ብሔራዊ ቲያትር ቀደም ብሎ በቅርብ አብሬ በእሱ ከፍተኛ 3ኛ ዓመት ተማሪ ያለ እኔ 1ኛ ዓመት ተማሪ ያለው እነዚህ ሰዎች አሁን ቅድም ያልኳቸው መምህራን ሲመጡ በጣም ኢንተረስትድ ስለሆነ ወይም ደግሞ ስለወደደው እኛ ምን ሰራውን እየመጣ ከኔ ጎን የሚቀመጥ ታደሰ መስፍን የሚባል ሰዓሊ እኔ ጎን ይቀመጣል 1ኛ ዓመት ያለ እና እኔ ጎን የሚቀመጥበትም ደግሞ አንድ ምክንያት ይኖረዋል። ለምን ጥሩ የምችለው ነገር ማለት ነው። እና አሁን እሱ ቀደም ብሎ ተመረቀ 64 ተመርቆ 65 ላይ ስራ ይዟል ብሔራዊ ቲያትር የመድረክ ገጽና የእንትና። ስለዚህ አሁን ይሄ ባለበት ሰዓት 66 ምንድነው እሱ አገር ፍቅር ቲያትር ሰዓሊ ይፈልጋል
66 አቶ ተስፋዬ ገሰሰ የታወቁ ናቸው፣ ደራሲም ናቸው፣ አክተርም ናቸው እና እሳቸው ስራ አስኪያጅ ሆነው ተሾሙና ሰዓሊ ይፈልጋሉ አሉ። ብሔራዊ ቲያትር ታደሰ መስፍን ቀድሞ ገብቶ ጥሩ ስራ ይሰራል፣ እኔም ፈልጋለሁ ሲሉ አቶ አብዱራህማን ወይም ደግሞ ሰዓሊ አብዱራህማን መሐመድ ሸሪፍ ጥሩ ተማሪ አለኝ እመጣልሃለሁ ብሎ ወሰደኝ። ይሄ እንግዲህ ሚያዚያ ወይም ግንቦት ላይ ነው ይዞኝ ሄደ እና ጀምር አሁን ነው አለ። አይ እኔ ተማሪ ነኝ ገና አልተመረኩም፣ የምመጣው ሐምሌ ወር ነው እና ተስፋዬ ገሰሰ በጣም ደስ የሚል ነው፣ እኔ ያወቅኩትም ያኔ ነው እና ታዲያ 3 ወር የተቀመጣሉ ብሎ አፉ ደስ የምትለች ንግግሩ ኮልተፍ ያለ ነው። ያንን ነገር አለና እሺ እንዳትረሳ ምናምን ብሎ አስተላልቅ ቀጠሮ ሰጠኝ። እኔም አላፈርኩም፣ ግራጁዌት አደረኩኝ። ያው ከትምህርት ቤቱ ተመረቅኩኝ ልበለው እና ሐምሌ 1 ወይም 2 ወይ 3 ብቻ ሄድኩኝ። እንደዛ ነው የገባሁት አስቀድሞ ስለተያዘብኝ። ያን ጊዜ ከስነ ጥበብ ትምህርት ቤት በአብዛኛው የሚመረቁ ተማሪዎች ብዙዎቻችን ማለት እችላለሁ የመምህርነት ፕሮግራም ነው የሚያገኙት በሃይ ስኩል ወይም በአንዳንድ ትምህርት ቤቶች፣ አንዳንዴም ገጠር የሚወስዱ ናቸው ያሉት። ገጠር ሳይሆን ሌሎች ከተማ ለምሳሌ እንደ ናዝሬት፣ እንደ ቢሾፍቱ፣ እንደ ሐረር ወይ ብቻ የሆነ ባህር ዳር ሊሆን ይችላል። የተለያዩ ቦታ እዛ ያሉ ትምህርት ቤቶች ጋር መምህር ሆነው የስዕል መምህር ሆነው ነው የሚሄዱት። እድል ካላቸው የስዕል መምህር ሆነው ካልሆኑ ደግሞ በቃ ሌላ አይነት ነው እንትን የሚሉትና እንዳጋጣሚ እድለኛ ነኝ እኔ ሀገር ፍቅር ቲያትር የመድረክ ገጽ ሰዓሊ፣ የማስታወቂያ ስዕል ሰዓሊ ሆኜ ገባሁ እና ሐምሌ ወር ውስጥ ጀመርኩ ማለት ይቻላል። መቼ 66 እንግዲህ 66 ደግሞ ሌላ ጣጣ ይዞ መጣ፣ አብዮትን ይዞ መጥቷል እና ነሐሴ ሰኔ 21 ቀን የተቋቋመው ደርግ እየበሰለ ሄዶ 66 ላይ ስልጣን ሲወስድ በቃ ያን ጊዜ በሁለት መንገዶች ውስጥ መሄድ ተጀመረ ማለት ይቻላል እና ለትምህርት ቤቱ ለሀገር ፍቅር ቲያትር ስዕል መስራት ብቻ ሳይሆን ለአንዳንድ ለተነሱ ነገሮች በውዴታም በግዴታም ማስታወቂያዎች ምኖች መስራት ግድ ሆኖ መጣ። ያው በዛ መልክ ነው 3 ዓመት ሀገር ፍቅር ቲያትር ሰርቻለሁ። ለመድረክ ገጽና የማስታወቂያ ስዕሎች ዲዛይነር ሆኜ። በደርግ ስርዓት ይዞት የመጣው አብዮት ብዙ ጊዜ ባለሙያዎችን ወይ ከሲስተም ያወጣቸዋል ወይ ደግሞ ህይወታቸው ወደ ተሻለ መንገድ እንዲሄድ ያደረገበት አግባብ አለ። ያንተን ተመክሮ እንዴት ነው የምታየው? የት ጋር ሆነ ብታያት የሚባል ቋንቋ አለና እኔ እድለኛ ነኝ ማለት ይችላል። ወደ ሶቪየት ህብረት በዛ ጊዜ አጠራሩ አሁን ሩሲያ ነው ለትምህርት ስንሄድ ከሄድነው ውስጥ መካከል እንዳጋጣሚ እድለኛ ሆነን ሁለታችንም አንድ መስሪያ ቤት እንሰራ ስለነበረ ያ ማለት ታደሰ መስፍን የብሔራዊ ቲያትር ሰዓሊ ነው፣ እኔ የሀገር ፍቅር ሰዓሊ ነኝ። ሁለቱም መስሪያ ቤቶች በአንድ የማስታወቂያ ሚኒስቴር ስር ነበሩ በፊት። በኋላ ልክ ደርግ ስልጣን ሲይዝ ባህልና ስፖርት የሚባል ሚኒስቴር መስሪያ ቤት ሲቋቋም በሙሉ 4 ወይም 5 መስሪያ ቤቶች የባህል ሚኒስቴር አካል ሆኑ። ቲያትር ቤቶች፣ ትምህርት ቤቶች፣ የሙያ ትምህርት ቤቶች ለምሳሌ 2 ቲያትር ቤቶች፣ ሲኒማ ቤቶች፣ ስዕል ትምህርት ቤት፣ ሙዚቃ ትምህርት ቤት እና ሌሎችም የባህል ሚኒስቴር አካል ሆኑ። ያንን ይዞ ነው የተቋቋመውና 67 ከተቋቋመው በኋላ እንደ ድል ሆኖ የባህል ሚኒስቴር አካል ሆነ። ወደ ሩሲያ ሲመጣ 2 ጊዜ ነው እድሉ የመጣው ማለት ሁለተኛው ላይ ነው እድል ያገኘሁት። የመጀመሪያ ላይ አግኝቼ ነበር። ምን ማለት ነው 68 አግኝቼ ነበር ወደ ሶቪየት ህብረት ለመሄድ። በጣም የሚገርም ታሪክ ነው። አንዳንድ ጊዜ ህይወት ሁሉ ጊዜ በመልካሙ ብቻ አይሄድም። 67ም ሰርቼ 68 ላይ የቀጠረኝ ወይም ደግሞ የሰዓሊ እንደሆነ የጋበዙኝ ሰው በፖለቲካ አተረጓጎም ምክንያት እቃው የሚል
ቲያትር የፖለቲካ ምንድነው እሱ ተጽዕኖ ኖሮበት እሳቸውም ታሰሩ፣ ቲያትሩም ቆመ እና ያን ጊዜ ቀጥሎ የተነሳ ባለስልጣን ነበር፣ ስሙን ባልጠራው ደስ ይለኛል። እና እኔ ወደ ራሻ ለመሄድ ፓስፖርቴን ሁሉ አግኝቼ ተመቶ እንደነገ ወይም እንደ ምንቀበለው ትምህርት ሚኒስቴር ሄደን ነው ፓስፖርታችንን የምንቀበለው። ትሄዳላችሁ ሲባል ስም ሲጠራ ከሌ እንትን እንድትገኙ ምንድነው እሱ ኤርፖርት እንድትገኙ ተብሎ ፓስፖርት እየተሰጠ ሲል በኋላ እኔ ስም ቀረ፣ ሌላም ሰው አለ። ለምንድን ነው የቀረው ስል አይ አንተ ለስራ ትፈልጋለህ ተባልኩ እና በዚህ ጊዜ በጣም ሞራሌ ተነክቶ ነበር። እንደው በቃና ማን እንዳስቀረኝ ገብቶኛል። እርግጥ ውስጡ ፖለቲካዊ እንትኖችም አሉ፣ ተጽዕኖ አለው። ይሄ ለብዙ ጊዜ ተናግሬው አላውቅም። ተጽዕኖ ምንድነው? ያን ጊዜ የነበረው ወይ ኢህአፓ ነው ወይ መኢሶን ነው የሚባል አለ። መኢሶን የሆነ ችግር የለበትም። በኢህአፓነት መሰለኝ አለቃም ከተስፋዬ ገሰሰ ቀጥሎ አለቃ ሆነው የመኢሶን ደጋፊ እንደሆነ አውቃለሁ። ገና አዲስ ባለስልጣን ነው። ተማርኩ የሚል ነው ራሱን ከፍ ያደረገ። ስለዚህ ለሱ ማገልገል እንዳለብኝ የተረዳ ነው። የሱ ቲያትሮች እየታዩ ነበርና በዚህ ምክንያት ይመስለኛል እና ደሞም ነው ሁኔታዎቹን ማስረጃዎች ምንም የሚያስፈልግ አይደለም። እና በዚህ ህይወት ውስጥ እያለው እንደገና 69 ላይ 68 ለ69 ነው መሄድ የነበረብኝ። አሁን 69 ላይ እንደገና ሁለተኛ ስኮላርሺፕ ሲመጣ እንዳጋጣሚ ከብሔራዊ ቲያትር ታደሰ መስፍን እኔ ተመረጥን። አሁን በባህል ሚኒስቴር ነው ምርጫው የተካሄደው። እንደገና 3 የቲያትር ባለሙያዎች አለሙ ገብረአብ፣ ባይሉ መንገሻና አስራት አንለይ የሚባሉ ወጣቶች ናቸው። ብሔራዊ ቲያትር የሚሰሩ የነበሩ ናቸው። 5 ሆነን ወደ ራሻ እንድንሄድ ተወሰነ። ያው ፓስፖርታችን ተሰጠን፣ ወጣን። እንዳጋጣሚ ደግሞ አለሙ ገብረአብ ከኔ ጋራ አንድ ላይ ተማረን ከልጅነት አንስቶ እንደውም ቲያትር ሁሉ አብረን ሰርተናል። እዛ ኮከበ ጽባ ቅድም ካልኩሽ አንዱም አስተማሪዎቻችን ቲያትር ያሰሩንና ወደ ራሻ ስንሄድ የራሻ ስርዓቱ የፖለቲካ ስርዓቱ እና የትምህርት ሂደቱ በተለይ ከአርት ጋራ እንደው የተለያዩ ማለት ነው። በጣም ስርዓት ያለው የምትማሪው እኩል ነው የምትማሪው ከአገሩ ሰዎች ጋራ። እንዳጋጣሚ ድለኛ ሆኜ አንድ አመት ቋንቋ ተማርን ከታደሰ መስፍን ጋር አብረን ተማርነው። ታደሰ መስፍን ወደ በዛ ጊዜ አጠራሩ ሌኒንግራድ አሁን ፒተርስቡርግ የሚባለው ከተማ፣ እኔ ሞስኮ ቀረው። ሞስኮ እንደቀረ ዳኒስክ የሚባለው ከተማ ነው የተማርነው እና ተለያየን። እኔ ሞስኮ ስቴት አካዳሚ የሚባል ታደሰ መስፍን እንዲሁ ሌኒንግራድ አካዳሚ የሚባል ገባን። እኔ ሱሪኮቭ አካዳሚ፣ እሱ ሌኒንግራድ ሬፒን አካዳሚ ይባላል። አሁን ስማቸው ትምህርት ቤቱ ስሙ አሁንም ሬፒን አካዳሚ ሱሪኮቭ አካዳሚ ነው የሚባለውና ሬፒን የቆየ ነው፣ ሱሪኮቭ የቅርብ ነው። በ100 ዓመት እድሜ ያለው ያኛው 200 ዓመት አልፎታል። እነዚህ አካዳሚ ውስጥ ነው የተማርነው እና እዚህ አይነት ውስጥ መግባት መታደል ነው፣ በጣም መታደል ነው። እኔ በቃ በህይወቴ ትልቅ እንትን ያገኙት እዛ ነው እና እዛ ውስጥ ገብቶ ደግሞ ተወዳድሮ መስራት ከባድ፣ ማጥናት ከባድ፣ ዲሲፕሊን በጣም መስጠት አለብሽ። ስዕል ሌላ ምን ሚስጥር የለውም። የጥበብ ስራ መጀመሪያ ፍላጎቱ፣ ከዛ እለት ፕራክቲስ ማድረጉ ነው። ሶስተኛ የምናብሽ ኃይል ከፍ ማለት አለበት። ይሄ የምናብ ኃይል ማለት ምንድነው? ዕውቀትም ይፈልጋል፣ ስሜትም ይፈልጋል። ስሜትና ዕውቀት አንድ ላይ ካልሄደ ባዶ ነው የሚያደርግሽ። ለምሳሌ ዕውቀት ኑሮሽ ምናብ ኃይል ከሌለሽ፣ የፈጠራ ኃይል ከሌለሽ ባዶ ዝም ብሎ ባሉን ነው የሚሆነው። የብዙዎቻችን ችግር ይሄ ነው። እንዳጋጣሚ እግዚአብሔር አልነሳኝም። ዕውቀቱንም ለመውሰድ በጣም ጊዜ ነው ሲቻለው። እንደገና ደግሞ ዕውቀቱን ካገኘ ወዲያ የምናብ ኃይሌ ማንነቴን ከኋላ አወጣው። እንግዲህ አሁን ይሄ ጥያቄ ነው። ልክ እንደ ንግግር ብንወስደው፣ እንደ ድርሰት ብንወስደው የፈጠራ ኃይል ቋንቋ ይፈልጋል፣ መገለጫ ይፈልጋል እና ይሄ ተገጣጠመ። ጥሩ ጥናት ጥሩ እንትን እዛም እንዳጋጣሚ የመጨረሻ ስራ ስሰራ መይሳው ካሳ የሚለውን ስዕል ለምረቃ ስራዬ ጥናት ሲጀምር መምህራኖችም ራሳቸው ከአፍሪካ የመጣ
እንዲህ አይነት ትልቅ ድርሰት እንደ ሲምፎኒ ነው የሚቆጥሩት እነሱ። ምክንያቱም ህዝብ አለው፣ እንቅስቃሴ አለው፣ ምን አለው እና ያንን ድባብ መፍጠር ይችላሉ የሚል እና ተጠራጠሩ። ግን ከኋላ የጠቀመችኝ ነገር አለች። ምንድነው? ትልልቅ ሬክላም እዚህ አዲስ አበባ ያለን አገር ፍቅር ስሰራ ትልልቅ ፖስተር ለቲያትር ማስታወቂያ የሚሆን ሰርቻለሁ። ትልልቅ መስራት እንትን የለውም። ምክንያቱም እቺ ትንንሿን ለመስራት ትንንሽ ብር ሁሉ ነው፣ ጊዜ ይፈልጋል፣ ኃይል ይፈልጋል፣ ኤነርጂ በቃ ከውስጥሽ እና ያ ድርሰቱን በትንሹ ሳሳየው በቃ ብቻ እንደምንም ስራው አይነት ነው። ተጠራጥሮኛል። ደግሞ ባድ በኩል ደግሞ ሞራሌን እንትን አላለው። ሌሎቹን የዕለት ስራዎችን ደግሞ በ5 ዓመት ሙሉ የተሰራው ሲያይ እና እንትኖችን ነጥቦችን ሲያይ እንግዲህ ማስተሩ ወይም ደግሞ ፕሮፌሰሩ እና መለከት እንደምሰራ በደንብ ተገምቷል። ግን ሌሎች አሉ፣ ረዳት የሚባሉ አሉ። እንደነሱ ረዳት የሚባሉ አሉ። በብስኪኛ ላይ ይጣፋይ ነው እና እነሱ አንዳንዶቹ እንደማልችል አይነት ነገር አትችለውም አይነት ነገር እንዴት ይችላል የሚል ነገር መጣ እና እንደዚህ አይነት ነገር ላይ መስራት እንደምችል ሳረጋግጥ ተፈቀደልኝ። 1 አመት ፕሮግራም ይሰጥሻል ማለት የመጨረሻ አመት እንግዲህ 5 አመት ስዕል ትማሪያለሽ። 1 አመት ቋንቋ መጀመሪያ፣ 5 አመት ስዕሉን፣ የመጨረሻ አመት ደግሞ 7ኛውን የስራሽን ልክ እንደ ለጥናት እንደሚፈቀድ እኛ ደግሞ ለመስራት 1 አመት ይፈቀዳል። ስቱዲዮ ይሰጥሻል እና ማንኛውም ማቴሪያል ያው ከነሱ ነው እና በዚህ ስሰራ የምችል ማልመስለው ለካ እችላለሁ እና አገር ፍቅር መስራቴ ከኋላ እንትና ኃይል ሰጥቶኛል እና መጀመሪያ ላይ ትንሽ አቀራረቦች ላይ 3ኛ አመት ተማሪ ማለት ከ2 አመት አንድ ቦታ ተምረሽ አንድ ማስተር ጋር ተምረሽ 3ኛ 4ኛ እና 5ኛ የምትማሪው ሌላ ማስተር ጋር ነው፣ ሌላ ስቱዲዮ ውስጥ ነው እና የስቱዲዮ ትሮች ፕሮፌሰሮች ናቸው ይመርጡሻል። አንቺ ታመረክቻለሽ 2 አመት የተማርሽውን አይተው ይመርጡሻል። አይተው ስዕሎችሽ እንትን ያው የመጨረሻ አመት ላይ ይደረደራል ለሾው እዛ ውስጥ ነው የሚመርጡት እና ወረቀት ጽፈሽ ባኮትን ልጅ ጋር ልማር ያው ባኮትን ሳይሆን ብቻ ሲስተሙ ስለሆነ እዚህ ስቱዲዮ ገብቼ መስራት ፈልግ። ይሄ ተማሪ እኔ ስቱዲዮ ገብቶ ቢማር ስቱዲዮ ማለት በሌላ ቋንቋ የጥናቱ እንትን ነው እና ቢማር ጥሩ ይወጣዋል ብሎ የሚገምተው ራሱ ማስተሩ ነው የሚቀበልሽም ይሁን ብሎ የሚለው ነው እና 3ኛ አመት የተመኘሁት ማጋ ነበረ አንድ ሌላ እንደሱ በሰራ ደስ ይለኛል የምለው ማስተር ሳላሆቭ ይባላል። የአዘርባይጃን ሰው ነው። በዛ ጊዜ ግን አንድ ላይ ናቸው። በጣም የታወቀ ሰዓሊ ነው በጥሩ እንትን እና ወደ 4 ስቱዲዮዎች አሉ። ሳላሆቭን መረጥኩኝ እኔ እና ሳላሆቭን ስመርጥ ምክንያት ነበር። የአቀባብ ዘዴው እንትን ፍጥነቱ ነው ለኔ እዚህ ካለኝ ልምድ ጋር ይሄዳል ብዬ ነበር። ለካ መራጩ እሱ በዛ ዕለት አልነበረም። ምርጫ በሚካሄድበት ሰዓት ያመለከትኩት ካላ ባለመኖሩ የሱ ተከታዮች ረዳት ፕሮፌሰሮች አልመረጡኝም እና የመረጥኩት ስቱዲዮ ወይም ደግሞ ማስተር አለመመረጤን ሳቅ በጣም አዘንኩኝ እና አንድ ግን ሌላ ግጭት ተፈጥራለች። ያልተመረጡ ተማሪዎች አንድ የመጨረሻ አንድ እንትን አለ ክፍል የሚገቡበት ማለት ወደዛ ነው የሚሄዱት እና ሲፕላኮቭ ይባላል ሰውየው። ብዙ ጊዜ ስቱዲዮ ውስጥ አይመጣም፣ ለማስተማር አይመጣም እና ብዙ ጊዜ በትምህርት ቤቱ ካልቸር ውስጥ አንድ ውስጥ ለውስጥ በተማሪ ባህሪ የምትታወቃለች። የሚጠጡ የሚያጨሱ በቃ የሚረብሹ እዛ ክፍል ነው የሚገኙት። እዛ ክፍል ገባሽ ማለት በቃ ጨበራ ተስካር የሚሉት ነገር ነው የሚሆነው። ስለዚህ እሱ ጋር ከምገባ እንዴ ይሄን አልተመረጥክም ተብዬ እዛ ከምገባ በፍጹም መልሱኝ። እኔ መረጥኩት እሱን ነው፣ እሱ ካልመረጠኝ አገሬ መልሱኛል። እንግዲህ ትንሽ ያው አንዳንድ ጊዜ እንደ
ምንድነው እሱ ከተማ ማደግ ዋጋ አለው ማለት ይችላል። ወይም ደግሞ አዲስ አበባ ወይም ደግሞ ኢትዮጵያዊ መሆኔ ክብሬን መጠበቅ ነበረብኝ። ስሰማ ሳላሆፍ አልነበረም አልመረጠም እንትኖቹ ናቸው የመረጡት ተባለ። ታሪኳ ከኋላ ራሷን የቻለች ነች። እሷን በናገራት ጥሩ ነው። እና ለምን እንዳልተመረጥኩ የተመረጡትን ሳይ በጣም ከኔ ያነሰ አካሄድ ያላቸው ናቸው። እንግዲህ ያነሰ ምለው ምክንያት አለኝ። እና እነዚህ ነከሌ እዛ ከገቡ እኔ ለምንድን ነው ያልተመረጥኩት የሚለውን ጥያቄ ያስኩኝ። እምቢ ያልኩትም ለዚህ ነው። ከነሱ አላንስም። በአሰራር በምን እንዴት ሊሆን ቻለ? በኋላ ልብ ብዬ ሳይ ከሞሮኮ፣ ከአልጄሪያ፣ ከግብጽ እና ከሌላ ደግሞ ከየት ነው ከሲሪያ እንደዚህ የመጡ ተማሪዎች አሉ። እነሱ ተመርጠዋል። ሳያቸው ከኔ ያነሰ አካሄድ ነው ያላቸው። የትምህርት ቤት ውጤታቸውም የአመቱ የሁለት አመቱ ደካማ ነው። እና ልብ ብዬ ሳየው ለካ ሳላኮቭ የአዘርባይጃን ሰው ሙስሊም ነው። በዛ ጊዜ እዛ ሙስሊም ምናምን የሚባል የለም። ነገር ግን መራጮቹ የሱ አደራ የተባሉት ሰዎች ረዳት ፕሮፌሰሮቹ ለሱ መጥቀማቸው ነው። ምክንያቱም የሱ ስታይል በእነዚህ ሙስሊም ሀገሮች ውስጥ ይተላለፋል። አንድ ስቱዲዮ ስትገቢ ያንን ነው። እና እንደዛ አይነት ነውና ብቻ አለመመረጥን ሳቅ ማክሮፌን ሳውቅ ወደ ሀገር ይመልሱኝ አልኩ። ምናልባት ጨክነው በቃ ሂድ ቢሉኝ ሉዝ ላጣ እችላለሁ። እና መጨረሻ ላይ እኔ አሁን የገባሁበትና የታንተን ያልኩበት ፕሮፌሰር ማቻልስኪ ይባላሉ። ዲሚትሪ ማቻልስኪ። እሳቸው ጋር ደግሞ መግባት በጣም ከባድ ነው። ካልተመረጥሽ አትገቢም። እና ደግሞ ስታይላቸው ደግሞ ትንሽ ጠንከር ያለ ነው። ሪያሊስቲክ ነው። አላፕሪማ የሚባል አሰራር ይሄ እንደው ምቱ እንደ ኢምፕሬሽኒስት አይነት አካሄድ ነው ያለው። እና እሳቸው ጋር መግባት ማለት ራሱን የቻለ እንትናል ብዙም አይከብድም፣ ግን ልሞክረው እንደምችል። ምክንያቱም በከለር ላይ የተመሰረተ ነው። የሳላሆፍ ትንሽ ሰፋ ያለ ያቀባብ ዘዴው የሚያስጨንቅ አይደለም። እንደ ሞኖክሮማቲክ አካሄድ አለው። ማለት ነጠላ ቀለማዊ አካሄድ አመታት አለው። ብዙ ከለር አያበዛም። ይሄ ግን ኢምፕሬሽኒስት አይነት አካሄድ ነው። እና ይሄንን በቀጥል ይሆናል አይሆንም እንግዲህ ሞክረዋለሁ። እጄ ያለ አይምሮ ያለ ምናምን ብዬ ነው። እና እንደምንም ብቻ እንዲስል ስብሰባ ተካሂዶ አንድ አፍሪካዊ ኢትዮጵያዊ ወደ ሀገሬ መልሱኝ ይላል። እና ዲፓርትመንቱ የፔይንቲንግ ዲፓርትመንት በዚህ ቦታ ሀገሬ ለመደስ እዚህ ካልተመረጥኩ ይላልና ምን ይሻላል ተብሎ ውይይት ሲያደርጉ ሰብሳቢው የዲፓርትመንቱ ማለት የካቴድራ ይባላል የዲፓርትመንቱ ሰብሳቢ አሁን ዲሚትሪ ማቻልስኪ ምን ይባሉት ናቸው። ፕሮፌሰር ዲሚትሪ ማቻልስኪና እስቲ ሊየው ስራውን አሉ። እሳቸው ጋር መግባት አልችልም እኔ ወስኛለሁ ማለት አይመርጡኝም ብዬ ከዛ በኋላ ሄጄ ሊየው ሲሉ ስራዬ ናቸው። ምን ችግር አለው እኔ ጋር ቢገባ ይላሉ። በኋላ እንግዲያው ቶጋ ያላመለከተ አይገባም። አስጠሩኝ እንደዚህ ስራህን አይቼዋለሁ እኔ ጋር አላመለከትክም፣ ግን እኔ በመርጥ ሐሳብ በቃ በጣም ነው ደስ ያለኝ። አልጠበቅኩትም። ምክንያቱም ህጉ ነው ሳታመለክቻ አትገቢም። እኔ መርጬዋለሁ እና እኔ መርጬሃለሁ ምንም መጻፍ አያስፈልግም እኔ ጋር ትገባለህ። በቃ ጸሐፊዎች አብረው ይከተላሉ። እዛ ስርዓት አለው። ዝም ብሎ እንትን አይደለም። ከኋላ ልክ እንደ አንድ ሚኒስቴር እንትኖች እንደሚከተሉት ተመዘገበ። መርጠውታል ተባለ። እሳቸው ጋር ገባሁ እና 3 አመት እዛው እሳቸው ስቱዲዮ ውስጥ 3 አመት መማር ማለት የሚገርም ነው። 3ኛ አመት ስትገቢ የ5ኛ አመት ተማሪዎች አንድ ላይ ነው። ሰፊ አዳራሽ አሉ። የ4ኛ አመት ተማሪዎች አሉ። የ3ኛ አመት ተማሪዎች አሉ። እነዚህ አንድ ላይ ስንማር እንትኑ የሚወራረሰው እንደዛ ነው። እሳቸው አንዴ ከመጡ ሁሉም አስተያየት ሰጥተው ነው። አስተያየት ሲሰጡ ደግሞ እየተከተለን እንሰማለን። ለምሳሌ ከ5ኛ አመት ተማሪ ቢጀምሩ ለ4ኛ ከዛ 3ኛ አለዛ ደግሞ ከ3ኛ አመት ተማሪ ሲጀምሩ 3ኛው ተችተው አስተያየት ሰጥተው ይሄዳሉ። እና ለካ እንደ አገራችን በሌላ ቋንቋ አገራችን እንዳለው የደብር የምንድነው ትምህርት ቤት የዚህ የአገረሰብ የቤተክርስቲያን ትምህርት ውስጥ እንዳለው
ቅኔ ወይም ደግሞ የአቋቋም ወይ እንደዚህ አይነት ትምህርት አንድ ላይ ነው። ምክንያቱም ይወራረሳል። ትልቁ ለትንሹ ትንሹ እንደዚህ ያለ የሚወራረስ ነውና እሳቸው አንድ ጊዜ መጣው አሳይተው ያንን ደግሞ ሲሰሙ ምክትሎቻቸው አብረው ይሰማሉ። እሳቸው የሰጡትን አስተያየት መስራት አለመስራታችን ይቆጣጠራሉ። እንዲህ ያለ ነው የሚሄደው። ራሱ 5 ዓመት ያለ ተማሪ መጥቶ እሳቸው እኮ አንተን እንዲህ ብለውሃል፣ እንደዚህ ብለውሃል፣ እንዲህ ነው እንደዚህ ነው ወይ ደግሞ ከቸገረ እንዲህ ብለውኝ ነበረ ሄደሽ ትጠይቂያለሽ። አዎ እንደዚህ አድርገው እና ሞዴል ይቀመጣል፣ ቀለም አለ፣ ምን አለ፣ መስራት ብቻ ነው። እና አሁን መጨረሻ ላይ 5ኛ ዓመት ቅድም ያልኩሽ ነው ይሄንን ነው መሰራው ብዬ አሳያቸው። ጥሩ ትችላለህ ግን ትልቅ ሊሆን ይችላል ሳይዝ ምንድነው አሉኝ። ይሄን አርስላቸው ከቻልክ ጥሩ የሚል ፈቃድ ሰጡኝ። አንድ የሆነ ግን አክብሮት ሰጥተውኛል በአመት ውስጥ ስማር በማሳየው ነገርና ምን አሉ እሺ ሞክር የምታርገው በኋላ አንድ ትልቅ ምንድነው የምረቃ ስራ የምትሰሪበት ክፍል ውስጥ 2 ግድግዳዎች ክቡር ናቸው። 2 ግድግዳ ማለት ሁልጊዜ መስኮት ሁልጊዜ ወደ ሰሜን ነው። በዛ ሀገር መስኮቶች ወደ ሰሜን ነው። ምክንያቱም ነግሻለሁ። በስተግራ በኩል ደግሞ የመስኮቱ ወደ ደቡብ ያለው ክፍል ደግሞ የመግቢያ መውጫ እንትን ነው፣ በሮች ናቸው። እዚህ መታጠቢያ ቤት አለ፣ እዚህኛው እንትን አለ። ከዛ መሃል ላይ እንግዲህ ትልቅ ሰፊ እንትን ነው። ይሄ ግድግዳ ለአንድ ሞንጎሊያ ልጅ ተሰጠ፣ የሞንጎል ተማሪ። ያኛውን ግድግዳ ለኔ ሰጡኝ። እና እንግዲህ አሁን ምን ማለት ነው? እኔ ወደ ሰሜን ብንሆን ይሄኛው ግድግዳው ለኔ የሚሰጠው፣ ፊቴን ወደዚያ ዙሬን ምዘራው፣ እሱ እዛኛው ነው። ርቀትም ልክ እንዲሁ አለ፣ እንዲህ ስፋት አለው። እሱ የሚሰራበትና እኔ በመሰራበት መሃል ላይ ጠረጴዛ አለ። ምግባችንን ሻያችንን ምናምን እናስቀምጥበታለን። እና እዛ ውስጥ ነው የምሰራው። አንቺ ፊትሽን አዞርሽ ወደዚህ ነው፣ ያን ወደዛ ነው የምሰራው። እና እየሰራሁ እያለ በትልቁ ነው ጀመርኩት። እና አሁን እንግዲህ ቅድም ያልኩሽን ልነግርሽ ፈልጌ ነውና በመጀመርኩበት ሰዓት መጀመሪያ ያው የትምህርት ሂደቱ የሚሰጥሽ ትላለ ካርቱን ይላሉ። ካርቱን ማለት የኮሚኩ አይደለም። አንድ ትልቅ ስዕል ስትሰሪ በትልቁ የካኪ ወረቀት የሚመስል ለጥፈሽ እዛ ላይ ጥናትሽ ተካሂዶ ነው። እንደገናም ከስር መጀመሪያ ጥናቶችሽ፣ ወረቀቶችሽ፣ ፖርትሬቶች ምሰሪ ሁሉ ይመጣል። እና እሱን መተው ሲያዩ የተወሰነ ጊዜ እየመጡ ያሉና ምን ተፈጠረ? ፔይንቲንጉ ሲጀምር ትራንስፈር አድርጌ ምን አመጡና በጣም ጥሩ ነው የምትሄደው እንዲህ ልክ እንደ ኢትዮጵያ እንደ ሀገራችን እግዚአብሔር ይከተልህ እንደሚባለው እና ታቸውም እንዲህ አይነት አባባል አላቸው። የክርስትና ካራክተር አላቸው እና እግዚአብሔር ይከተልህ በክርስታ ያሉ እንግዲህ እግዚአብሔር ካንተ ጋር ይሆናሉና በሰፊው ቀባባው። በሰፊው ስቀባ እዚህ አገር ቤት እዚህ ፖስተር ስሰራ በሰፊው መቀባት ለምቻለሁ። በሰፊው መቀባት ማለት ያቋራጭ መንገድ ነው። ትልልቅ ቦታዎችን በሰፊው ስትመጪው ዋና እንትኑ ይመጣል። እና አሁን እዛ ላይ ያለው እንደጀመርኩና ደስ ይያላቸው። እንደውም ብዙ ጊዜ መታወቁም ነው የሚባለው በተማሪዎች የምረቃ ስራ ላይ ኮንትሮል አያረጉም እየመጡ ቢያንስ በ15 ቀን ወይ በወር አንዴ ወይም በምናምን አንዴ ይመጣሉ። ሌላ ጊዜ 2 ወር 3 ወር አይመጡ አዩ ዝም ብሎ ይስራሉ እንግዲህ። እና ሲሰሩ በቃ ስሰራ ደስ ብሏቸዋል መሰለኝ። አንድ ቀን መጡ እና በቃ ይሄ እንደዚህ ያረከው ጥሩ ነው፣ ይሄ እንዲህ ያረከው ጥሩ ነው፣ ይሄንን አትላት በለው አታብዛበት። በቃ ያው ሙያዊ የሆነ ነገር ቀለም ሲደራረብ ይበላሻል። ስለዚህ ቀለምህን እንዲህ አድርገው በስሱ ቀባው ምን ብቻ ምክሩ ሰጡኝ። ስትራክቸሩን በሙሉ ወደውታል። መጨረሻ ላይ ወደ 13ኛ ፎቅ ላይ ነው ያለው። 12ኛ እንትኑ ስቱዲዮ ሲወርዱ በሊፍት ሲወርዱ ሳላሆቭ የሚባለውን እታች ያገኙታል። እሱ ደግሞ ተማሪዎቹን ሊቆጣጠር መጥቷል። ሲመጣ ና እንግዲህ ትልቅ ናቸው በእድሜ እሱ ከሳቸው አንሳር ና አንድ ቦታ ይጀልኩ እንኳን አገኘው ብለው ይዘውት መጡ። እግዚአብሔር ነው ያወጣኝ እና ብዙም ራሱን ይቻለ እዚህ የራሴ ህይወት አለ እና እኔ እሳቸው ከሄዱ ወዲያ በሬን ዘጋግቼ የራሴን እንትን ልፈልጌ በኋላ እንኳን ከፈታ አድርጌ ያለው እሳቸው ናቸው። ከኋላ ሳላሆቭ አለ። ይሄ ሳላሆቭ የሚባለው የፖለቲካም አሳይመንት አለው ማለት የፓርቲው አባል ነው
እኔ አይደሉም እና ሁለት ስልጣን አለው ጥሩ ሰዓሊ ነው የፖለቲካም ሰው ነው ስለዚህ ይዘው ሲመጡ ደነገጥኩኝ ምን ተፈጠረ በኋላ አብረው ገቡ እስቲና አንድ ሰው ላሳይ ብለው ነውና መጡና በዚህ በኩል ነው የሚገባው እንግዲህ ቀደም እንዳልኩሽ እኔ ወደዚህ ነው ግድግዳዬ እና አመጡና ዛጋ ቆሙና እስቲ ይዋሉት መጣና አየና ከየት ነው የመጣው አለኝ ከኢትዮጵያ ነው ያልኩት ከኢትዮጵያ የመጣት ማለት ነው እንዴት ነው አየኸው አሉት አዎ እንዴት ነው ጥሩ ነው አዎ ታኪዲዮት ምናምን አቋ እንዴት እየሰራ ነው በኋላ አዩና ስማ ይሄ ልጅ አንተ ጋር ካልገባው ብሎ ስላልተመረጠ አገሩ ሊመለስ ነበር እና ይሄው የሚሰራው እኔ ጋር በስንት ዓመተ ምህረት ነው ወደኋላ ሲያስብ 3 ዓመት ወደኋላ 4 ዓመት እንግዲህ 3ኛ ዓመት ማለት ነው አሁን 5ኛ ዓመት ነኝ 3ኛ ዓመት ማለት እንግዲህ አስቢው እዚህ ጋር 3ኛ ዓመት 4 5 ነው ስለዚህ ወደኋላ ማሰብ ያለበት 3 ዓመት ወደኋላ እንዴት አልመረጥኩትም ማለት አይ አልመረጥከውም አንተ አይደለም ሌሎች ናቸው መረጡ እስቲ የተመረጥኩት የተመረጠልኝ ማን ነው አልነበርኩም መሰለኝ ብሎ ወጣ ከዛ ምን እንደተፈጠረ አላቀም ከተወሰነ ጊዜ በኋላ በቃ በር ነው ቋንቋ ጀመረ ምንድነው አንተ ጋር ሳላሆፍ ገብቶ ነበር እንዴ ሳላሆፍ እንዴ በቃ ፕሮፌሰር ሳላሆፍ ገብቶ ነበር አዎ ገብቶ ነበር ምንድነው ያሳየው አላሳየም ዝግብ ምክንያቱም ተናድጄ ነበር ለካ ቅድም ያልኩሽ ነው ይሄን አይነት ምክር እኔ እኮ ሃይማኖት አይደለም ከተለው ስዕል ነው ምናምን ብሎ ቤቱን በጥቃ ረባብሽ እና ብዙ ተማሪዎች አልፎ ተርፎ የራሻም ተማሪዎች ሁሉ ምትሰራውን አሳየን ማለት ጀመሩ በጣም ተረበሽኩኝ እንደገና ስመረቅም ያው መታየት አለበት በጣም አንድ የሆነ ስሜት ውስጥ ነው እንትን ያልኩት እንዳጋጣሚ ጥናቶች ሁሉ አሉ ጥናቶች ማለት ለምሳሌ ፖርትሬቶች ብዙ ካሉ አንቺን ልሰራ እችላለሁ አጥንቼ ያስቀምጣለሁ አብሮ አጋሽ ይሆናሉ ስተዲስ ይባላሉ ለዛ ግብአት ይሆኑ እና መይሳው ካሳ ነበረ ርዕሱ እና በኢትዮጵያዊኛ እንትን አሰራር ነው ኢትዮጵያዊኛ ስልሽ ውስጥ ያለው ባህል ነጋሪት አለ ያው እዚያው ብሔራዊ ሙዚየም ሁለተኛው ስዕሉ አማራጭ ሰርቻለሁና እዛ ውስጥ ነው ያለው ለነሱ አልጠበቁትም እንግዲህ ከአፍሪካ የመጣ አፍሪካዊ ባህል ጥቁሮች መልካቸው ጥቁር ይሆኑ በቃ እነዚህ ሰዎችን ነውና ቴዎድሮስ ፈረስ አለ አዝማሪ አለ ምን አለ እና ይሄንን ክርምን ያላቸው ስመረቅ በትምህርት ቤቱ ታሪክ በኢንስቲትዩቱ ተደርጎ አይታወቅም አንድ የውጭ ዜጋ ከሩሲያ ተማሪ ውጭ የሆነ አልፎ ተርፎ እንኳን በሩሲያ እንኳን የራሳቸው ሪፐብሊክ ውስጥ ያሉ አንዳንድ ተማሪዎች እንኳን ሆነር አገኙ በvery great honor ለመመረቅ እድል አገኙ በጣም ተደሰትኩኝ ሳቸውም ደሳላቸው እንደውም አካዳሚያን የሆኑ አሉ ትምህርት ቤቱ ለምረቃ ስትዘጋጂ የሚመርቁሽ አካዳሚሽያኖች ናቸው ምን ማለት ነው ይሄ ከሌኒንግራድ ወይም ደግሞ ከሬፒን አካዳሚ ትልቅ ማስተሮች ያው ፕሮፌሰሮች ተመርጠው ከዚህም ተመርጠው መጀመሪያ ሌኒንግራድ ፒተርቡርግ ሄደው ሬፒን አካዳሚ ይመርቃሉ ስራውን ያዩ እንትን ኦኬ ይላሉ ይፈርማሉ መተው ሁለተኛም ይመጡት ሞስኮ ሱሪኮቭ አካዳሚ ነው ለምን ትራዲሽኑ ነው ትራዲሽን ፈጥረዋልና መጀመሪያ እዛ ሄደው መርቀው ምን ብለው ሁለተኛ እኛ ጋር መተው ሲመርቁ እና መሃል ላይ ምረቃ ስነስርዓቱ ላይ ይገርምሻል አንዱ ፕሮፌሰር ተነሳ አላውቀውም ታደሰ መስፍንን ታውቀዋለህ አሉኝ እንግዲህ ሞስኮ ማን ነው ሌኒንግራድ ሌፒን አካዳሚ የተመረቀ ነው አዎ የሚገርምሽ ታይተን አናውቅም እሱ የሚሰራውንም አላየውም እኔም የምሰራውን አላየም እና ታውቀዋለህ አዎ እሱ አስደሰተን አንተ ደግሞ ደገምከን ተሳለ በቃ ውስጥ አንድ ቦታ ላይ ቆመሽ እንደ ፍርድ ነው ማለት ይችላልሽ እና ስራሽ አለ በቃ መቼም እንደዛሬ ካሜራ እንትን ምናምን ቢኖር ኖሮ በጣም ደስ ይላል እና በቃ ስፓሲባ ዛቶሽቶ ወይውችሊ ሱናሳሉ
ምን ማለት ነው? እዚህ መታችሁ ስለተማራችሁ እግዚአብሔር ይስጣችሁ ወይም ደግሞ እናመሰግናለን፣ በእናንተ ስማችን ይነሳላሉ። እንዴት አይነት ስሜት! ጸጉር የሚያቆም ስሜት ነው። ውርስ ያደረገኝና ደስ አለኝ። እንባዬ ሁሉ መጣ እና ከባድ ነው ይሄ ስሜት። እና በዚህ ጊዜ ምን ተሰማኝ? እንደውም ማታ ገብቼ ግጥም ሁሉ ገጥሜያለሁ። በስማችን ተነሳ ብዬ ለሱ ለዴ እና በቃ ሆነር ዲስቲንክሽን እነሱ ሆነር ነው እንዴት ወይንም ደግሞ ቀይ በቀይ የተጻፈ ሆነር ነው እንዴት። እኛ ሀገር በቀይ መጽሐፍ ታውቂያለሽ? የመጽሐፍ ቅዱስ ላይ የእግዚአብሔርን ስም፣ የማርያምን ስም፣ የሚካኤልን ስም በቀይ ነው የሚጽፉት እንትን ላይ ሲጻፍ፣ የተቀረውን በጥቁር ቀለም ነው። ልክ በቀይ ጽፎ መስጠት ማለት በትምህርት ቤቱ ታሪክ ውስጥ የመጀመሪያው ጥቁር ኢትዮጵያዊ አንድ የውጭ ተማሪ ነው በሆነር የተመረቀ የመጀመሪያው በሩ ተከፈተ ማለት ይችላል። ለውጭ ተማሪ ይችላሉ የሚል ብዙ ጊዜ እንደዚህ አይነት እውነት ነው። አካዳሚው ሰፊ ነው፣ ብዙ ትራዲሽን ያለው ነው፣ ብዙ ሰዓሊዎች የወጡበት ነው። በዛም ሙድ ነው የምትመጪው እንግዲህ ወደ ሀገርሽ ስትመለሽ እና እንግዲህ ራስሽን የውስጣዊ ስሜትሽን ወደ ላይ ከፍ አድርገሽ መተሽ ሀገርሽ ስትገቢ ደግሞ በቃ በአንድ ጊዜ እንዘጭ የሚያደርግ ማህበረሰቡ መወቀስ የለበትም። የጥበብ አካባቢው ውስጥ ስትገቢ አንዳንዴ ልምድ ከሌለ አታውቂም። ልምድ ይፈልጋል። አሁን የኔ ልምድ ለሌሎች ሊሆን ይችላል እና በአንድ ጊዜ ነው ዝቅ የምትይው፣ አይረዱሽም ለመስራት እና እኔ ትልቅ ነገር ወደ ሀገር ቤት ስመለስ ይዤ የተነሳሁት ምን ነበረ? በቃ ሀገሬ ስመለስ መምህር ሆኜ ማስተማር ነው የምፈልገው የሚለውን የቀየስኩት ገና 3ኛ ዓመት ተማሪ 1ኛ ዓመት ተማሪ ያለሁ ነው። ምክንያቱም ብዙ ማላቃቸው ነገሮች የመሰሉኝ አገር ቤት ማወቅ የሚገቡኝ ነበሩ፣ መሰረታዊ የሆኑ ዕውቀቶች። ይሄንን ዕውቀት አዲስ አበባ ባስተምር ኖሮ ወይ ተምሬ ቢሆን 1ኛና 2ኛ ዓመት እንኳን መማር አያስፈልገኝም ነበር። ስለዚህ አገሬ ስገባ በጣም ቤዚክ የሆነው ማስተማር አለብኝ ብዬ እንደ አእምሮዬ ውስጥ አቅጄ ነው የመጣሁት። አርት ስኩል ይሄንን ለማስተማር ስሞክር በጣም ዝቅ ያለች በጣም ሲምፕል ቤዚክ ኤሌመንትስ ኦፍ አርት ወይም ደግሞ መሰረታዊ የስዕል ቋንቋዎችን ጥሩ አድርጎ ማስተማር ማለት ለሚቀጥለው ከፍ ማድረግ ነው። በሌላ ቋንቋ ኤሌመንትስ ኦፍ አርት ማለት የስዕል ቋንቋዎች ማለት የስዕልን ቋንቋ ከስሩ ከመሰረቱ በስነ ስርዓት ማስተማር ማለት የሚቀጥለውን የመነጋገሪያ ኃይል መፍጠር ማለት ነው። በቃ ከዚህ በኋላ እንደበደሽ ስንት አይነት ነገር ይፈጠራል። 3 ዓመት አርት ስኩል ማስተማራት ወይ በከፊል መሰቃየት ነው። ህሊናሽ የሚሰቃየው መልቀቅ ነበረብኝ። በጣም ፖለቲካዊ ሆኖ ዘመኑ የደርግ ጊዜ ነው። ፖለቲካዊ ሆነው ተጽዕኖ መጣ። መምህራኖቹ ይበልጦቹ የፓርቲ አባል ናቸው። ስለ ሶሻሊስት ሪያሊዝም ነው የምናስተምረው ይላሉ። እንኳን ሶሻሊስት ሪያሊዝም ስኩል እንኳን የለንም። በሪያሊዝም ላይ የተመሰረተ አሳሳል ዘይቤ የለንም። ይሄንን እንዴት አድርጎ መሰረቱን ሳታስተምሩ እንዴት ይሆናል? ሪያሊዝም ፍልስፍና ነው፣ የጥበብ ፍልስፍና ነው። ሶሻሊስት የሚለው ስትጨምሪው ደግሞ ፖለቲካዊ ታች አለው። ስለዚህ ሶሻሊስት የሚለው ቃል ከፖለቲካ ጋር የተያዘ ነው። ቢያንስ ማርክሲዝም ሌኒኒዝም ጥሩ አድርጎ ማወቅ አለበት። እዛ ሀገር ቀርቷል፣ ሩሲያ ቀርቷል። ሶሻሊስት ሪያሊዝም የሚለው ሪያሊስቲክ በሆነ መልክ ስሪው እንጂ ማህበረሰቡን ስትሰሪው የማህበረሰቡን ስራ ነው የምትሰሪው። ፍልስፍናው ሰፊ ነው። እዚህ በቃ እንዲህ ነው የምናስተምረው። እጅና እግር መስራት የማይችል ሪያሊስቲክ መስራት የማይችል ተማሪ ሶሻሊስት ሪያሊዝም ገበሬውን ምንድነው እሱ ሰራተኛውን ማህበረሰብ ህዝቡን ማህበረሰቡን እሰራለሁ ብሎ እንትን ዋናው ነገር በሪያሊስቲክ ዘዴ የሚሰራ ማለት ነው፣ ሌላ አይደለም። እና ሶሻሊስት የሚያሰኘው የምትመርጫቸው ርዕሶች ናቸው። ግለሰብ ከሆነ ወይስ የገበሬ መሆን አለበት ወይ ደግሞ የኢንዱስትሪ ሰራተኛ መሆን አለበት ወይ ደግሞ ካድሬ መሆን አለበት የታወቁ ይሄን ለመስራት እኛ መሰረቱ የለንም በሚል ክርክር ሲጀምር ለካ ጸረ ሶሻሊስት ነው ተብዬ እና እንዳጋጣሚ ብዙ ታሪኮች ናቸው እዚህ ውስጥ ያሉት።
ማስተማሩን መልቀቅ ነበረብኝ። ለቀኩኝ። ባህል ሚኒስቴር ውስጥ ገባሁ። ባህል ሚኒስቴር የስዕል ክፍል ኃላፊ ሆንኩኝ። እንግዲህ ከዛ አንስቶ እስከ መምሪያ ኃላፊ ለመድረስ እድል አገኘሁ። ያው እድል ሳይሆን ያው ውድድር አለ ያሸንፍ እስከ 1999 ድረስ እንግዲህ ከ80 ዓመተ ምህረት አንስቶ 20 ዓመት ኦልሞስት በባህል ሚኒስቴር ከክፍል ኃላፊነት እስከ መምሪያ ኃላፊነት ደርሼ ሰራሁልሻል።